العرب ላይ ገብቶ እረኛ ሆኖ ቤት ያሰራል። አዳሜ ደግሞ በ40 ዓመቷ ስደት ወጣ እዚህኛ ስትሳደብ ትውላለች። እኔ ማናቸው ይሳደቡ እንዲሁ ይሳደቡትን ተዋቸው ተዋቸው። ተይ ተይ እንዳልሳደብና እንዳትይ ፊንገር ሾው ካለቻት ብሮ ረፍ ማርያም ረፍ ተውት እንዴት ነው ወይዘሮ ለዛ ተመችቶሽ አለው? ኦራ እንዲሁ በኮንኩ ባለ ተመችቶኝም አይደል? እንዲሁ አንዱን አዲሱን ፓስተር አልሰማኸው? እንዲሁ በጎቹ ጠፍቷል ወደ በረታቸው መልሶ እንዲሁ ማን ሰማ ጉድ የለም። እንዲሁ በጎቹን አንድ ላይ ሰብስቦ እንዲሁ በጎቹ ጠፍቷል ወደ በረታቸው መልሷቸው። ወይ እንዲሁ እንመለሳለን በቅርቡ ጠብቀን። ያውላ በግን ተሰብስቦ እንዋጋ በለው ነው። እሱ ላይ ነው የምንዘምተው። እሷን ድምፄት ነው የማገኛት ማለት ነው። አጣዋት እኮ ቅድም ልሰራባት እኔ ለምን አልልልም? እንዋጋ በለው። የቲክቶክ ወጣት ጊዜ የለውም። እኔ ጊዜ የለኝም። እዛ ጋ የተጠራ ነው። በጎች ጠፍታችኋል የተባለው በጎች ጊዜ የለንም። እንሰባሰብ እና ገርል ፓወር የሴቶች ማህበር መስርተን ይሄን ሰውዬ እንዋገዋለን። ጊዜ የለንም። በቃ እንዴ በግ ተባልን እኮ በጌታ በኢየሱስ ስም ሃሌሉያ። በጎቹ ጠፍቷል ወደ በረታቸው መልሳቸው። ጀማሪ ዲያቆን ቄስ ካልሆንኩ ይላል። ረበስ ስዊዲ ቅድም እንዳየው እንትን ምን ሃሌሉያን ምናምን እያለ ነበርና ቤታ በላይ ገባች አያት። ቤታዬ አልሳደብም አለሽ። ጌታ ተቀበይ ነው ወደ ቀርቤሽ ተመልሽ ነው ጌታ ተቀበይ አላለም። ማርያም ሞትኩኝ። ትናንትና ነግሬያቸዋለሁ። ሚያዝያ 23 በኢትዮጵያ ሜይ 1 በኢሮፕ በኛ ቀኗን እንዳትረሷት። ከአንድ ሳምንት በኋላ ተገልብጦ እመቤቴን መብርሃንን ሲል ትሰሙታላችሁ። ይሄን ካላለ እኔ ከምላሴ ፀጉር ይነቀር ብያለሁ። ይቀየርና ከአንድ ሳምንት በኋላ ክብሩ ይስፋይና እመቤቴን ሲል ትሰሙታላችሁ። ቅድም ራሱ እኮ ላልጠው ነበር እኮ እናትና ልጁ ለማለት እኮ አፉ ላይ እኮ መቶበት ነበር እኮ። ዋጥ አድርጓት ነው። ሳምንት እያልሽ ነው አንቺ። 2 ቀን 3 ቀን ጠብቁት። ወይ ሞልቋል ወይ ቪዲዮ እንደዛ ብሎ ይሰራል። አሁን ይሄኔ አንድ ቪዲዮ ሲሰራ ስንት የተሳስቶ ይሆናል። ማርያም እያጠፋ እየጀመረ እያጠፋ ነው ሰርቶ ፖስት ቪዲዮ ሼር አላረኩም እንደሚያሱን አልሐምዱሊላህ ረቢል ዓለሚን ምናምን ብሎ እመቤት የልል ነበርኩ እና ልጁ ታላችሁ እግዚአብሔርን አሁን እንዲወርን ዊጥ ብሏል። እንደው እንደዚህ አሽኩልል አድርጎታል። ልክ እንደ ጥጥ መፍተያ እንደ እንዝርት አሽሮታል። እንደዚህ ብሏል። ከአንድ ሳምንት በኋላ እየተሳደበ ይመጣል። እንዳያዘጉን ኮፕሊንግ አድርጉ። እኔ እኮ በጣም የሚያስቀኝ አምላኬ። እኔ ግን ቆይ ሃይማኖት መቀየር ግን እንደዚህ ፉን ያደርጋል? በሃይማኖት እኮ ይቀይር የፈለገውን ያምልክ። ምን አገባኝ ያር ግን እኮ አገባኝ። ይሄ እንዳልክ ነው ምናምን የሚባለው ባሪያው ጨፋሪ የነበረው እየመጣ ከኢየሱስ ጋር መጠጋት እንዴት ደስ ይላል እንዴ! እኛ ኦርቶዶክሶች ኢየሱስን አናውቀውም እንዴ? ከነሱ በላይ እንደውም እኛ እኮ ነን ኢየሱስ ክርስቶስን የምናውቀው። ከጌታ እያለለቃቅስ ስለ ሃይማኖት ሳይሆን ልንገርሽ ሎዛዬ፣ አንድ ሰው እኮ ጴንጤ መሆን ይችላል፣ ኦርቶዶክስ መሆን ይችላል፣ ሙስሊም መሆን ይችላል። እኛ ያግባል። ገባሻ? በሶሻል ሚዲያ ግን ለምንድን ነው መጥተው የሚቀይሩት? በሶሻል ሚዲያ የሚጠመቅ ሰው አለ ወይ? ሙስሊም የሚሆን ሰው አለ ወይ? ደግሞ እንትን የለም ወይ? በመስጊድ ትሄዳለህ አለ የሚሆኑ አይቻለው። እዛው አንድ ሳምንት ተቀብለው ዛሬ ተቀብለው በሳምንቱ ጥለው የጠፉን አውቃለሁ። ሙስሊም ሆንን ብለው መቀለጃ አደረጉት ሃይማኖቱን። ለሃይማኖት ስትቀይር ራስን ችለህ
አንብበ ተረድተ እውቀት ኑሮ አመዛዝነህ ነው። እዚህ ጋር በሆይ ሆይ ተቀይርና ከዛ የነበርክበትን ሃይማኖት ትሳደባለህ። ዋይ ለምንድን ነው? እኔ እኮ መቀየሩ ችግር የለውም፣ ግን እዚህ ጋር መጥቶ ለምንድን ነው የነበሩበትን ሃይማኖት የሚያንቋሽሹት? እሱ ደግሞ እኮ ሲያስፈራራ ጭራሽ እኮ ምንድን ነው ያለው? እናንተ መታችሁ ትክክለኛ መልስ ካልሰጣችሁ በዚህ ነው መቀጥለው። እሱ መጣ፣ እሱ ሄደ። ምን ይቀንስብናል? የሚጨምርልን የሚቀንስልን ነገር እንደውም ተገላገልን። እንደ ውሰዱልን። እንደ አይ ልንገራችሁ፣ ሙስሊሞች እንዳታሽቃብጡ፣ ኦርቶዶክስ እንዳታሽቃብጡ፣ ጴንጤዎች እንዳታሽቃብጡ። የፈለገበት ይግባ፣ ተውት። ምንም አትናገሩት። ማርያምን አያገባችሁም። ከፈለገ ለራሱ የሚል ሃይማኖት ነገር ይዞ ይምጣ፣ አያገባንም። እኛ ተውት ብቻ፣ የራሱ ጉዳይ ብቻ። አታሽቃብጡት። ማርያም ፍቅሪዝምም የያዘው ይግባበት እዛው፣ እኛ ምን አገባን? ግን እኔ አሁንም ቅድምን መልእክት ያስተላለፍኩት ለሃይማኖት አባቶች፣ ለዚህ ሰው ምንም አይነት መልስ መስጠት የለም። ቤታችሁን ከፍታችሁ ነጠላ ለብሳችሁ መስቀል ይዛችሁ እሱን የምታስረዱበት ምንም ምክንያት የለም። ለአንድ አውቆ አበድ አቴንሽን ፈላጊ ገንዘብ ሰብሳቢ ለሆነ ሰው ኦርቶዶክስ የምታስረዳው ምንም ነገር የለም። ሲገባ ብቻ ነው ኦርቶዶክስ የምትሆነው፣ ስትጠራ ብቻ ነው ኦርቶዶክስ የምትሆነው። የእመቤታችን የቅድስት ድንግል ማርያም ፍቅሯ በረከቷ ውስጥ ሲገባ ነው ኦርቶዶክስ የምትሆነው። ያ ያልገባው ጥሎ የሄደ ይሄድ። ወጥተህ ይሄ ነው ብለን ለክርክር፣ ክርስትና እምነት ኦርቶዶክስ ለክርክር የምትቀርባ እምነት አይደለችም። የገባው ይመን፣ ያልገባው እንግዲህ ሲገባው አንብቦ ሲረዳው ወደ ጥፋት መንገድ እየሄደ እንደሆነ ሲገባው ከእመቤታችን ቅድስት ድንግል ማርያም ፍቅርና በረከት ወጥቶ ህይወት ከደላው ይሂድ። ግን ካለሷ ፍቅርና በረከት ረድኤት ህይወቴ ባዶ ነው ካለ ይመለሳል። ያኔ ሲመለስ እንቀበለዋለን። እኔ እግዚአብሔርን ማርያምን በቀን ውስጥ ስንቴ ማርያምን ካላነሳው ህይወቴ ባዶ ነው የሚመስለኝ። ያለ ማርያም ህይወት የለም። ያለ ቅድስት ድንግል ማርያም ህይወቴ ባዶ ነች። በቃ የማን ኦርቶዶክስ ተዋህዶ የማርያም ስም የማይጠራበት የእመቤቴ ስዕል የሌለበት የማርያም ስም ያልጠራ ኦርቶዶክስ አንገቱ ላይ ማተብ ያላሰረ ኦርቶዶክስ ምንም አሮን ነው። ህይወቴን ላስበው ለሰከንድ ላስበው አልችልም። ማርያምን የምሬ ነው። ያለሷ ፍቅርና በረከት ያሷን ስም ሳልጠራ ሙልበት ቀን በቃ ያመኛል። አልችልም፣ በቃ አልችልም። ያኔ እሱ ይሄን ከጄ ሄድኩ ቀን በቃ ሄድኩ ነው። ግን ይሄንን ቤት ጥዬ ሄጄ ሳይገባኝ ሄጄ ሲገባኝ ግን መመለስ እችላለሁ። አሁን ይሄ አልገባውም እኮ በቃ ገንዘብ ላይ የአንዱን ሰው ስም እንደማጥፋት ቀላል መስሎታል። አይደለም። አሁን የእመቤቴን እናትና ልጇን እያለ እየጠራበት ያለው ምላሱ ታያለ። ለረጅም ጊዜ ከምላሱ ላይ አይጠፋም። የምሬ ነው፣ አይጠፋም። አሁን እነሱ ጋር ሃሌሉያ ኢየሱስ ጌታ ነው እያለ እናትና ልጁን ይጠራል። ምክንያቱም አለ ገና አፉ ላይ ያለ ያ ነገር። አሁን ሆይ ነው እንደዚህ ያደረገው። ተመልሰህ ትመጣለህ። ትረስት ሚ ተመልሰህ ትመጣለህ። ያውላ በግን ተሰብስቦ እንዋጋ በለው ነው። እሱ ላይ ነው የምንዘምተው። እሷን ድምፄት ነው የማገኛት ማለት ነው። አጣኋት እኮ ቅድም ልሰራባቸው። እኔ ለምን አልልልህም? እንዋጋ በለው። የቲክቶክ ወጣት ጊዜ የለውም። እኔ ጊዜ የለኝም። እዛ ጋ የተጠራ ነው። በጎች ጠፍታችኋል የተባለው በጎች ጊዜ የለንም። እንሰባሰብ እና ገርል ፓወር የሴቶች ማህበር መስርተን ይሄን ሰውዬ እንዋገዋለን። ጊዜ የለንም። በቃ እንዴ በግ ተባልን እኮ በጌታ በኢየሱስ ስም ሃሌሉያ። በጎቹ ጠፍተዋል፣ ወደ በረታቸው መልሳቸው። ጀማሪ ዲያቆን ቄስ ካልሆንኩ ይላል። ቅድምን እንዳየው እንትን ሃሌሉያን ምናምን እያለ ነበርና ቤታ በላይ ገባች። አያት ቤታዬ አልሳደብም አለሽ። ጌታ ተቀበይ ነው ወደ ቀርቤሽ ተመልሽ ነው ጌታ ተቀበይ አላለም። ማርያም ሞትኩኝ